ወይም ደግሞ ከቤተ ክርስቲያን ውጪ ባሉ በአንዳንድ ቤተ እምነቶች ዘንድ ልሳን ተብሎ የሚነገር ነገር አለ። ሞንታነስ የተባለ አንድ ሰው ነበር። እንደዚህ የሚመስል ነገር የሚያደርግ አጋንንታዊ አሰራር ውስጥ የገባ አንድ በምንፍቅና የሚታወቅ ሰው ነበር እና ምናልባትም ያ የሞንታነስ ስፒሪት ይታይባቸው ይላል እንደነዚህ አይነት ልምድ ውስጥ የገቡ ሰዎች እንጂ ያ ስፒሪት ግን ቅዱሱ ስፒሪት ወይም ቅዱሱ መንፈስ አይደለም። ያ መንፈስ ቅዱሱ መንፈስ አይደለም። ሰላም የተወደዳችሁ ዲዛይን ተከታታዮች እንዴት ናቸው? ዛሬ ደግሞ እስኪ ስለ መንፈስ ቅዱስና የመንፈስ ቅዱስ ስጦታ እናውራ። ብዙ ሰዎች መንፈስ ቅዱስን ተሞላን እያሉ ይወድቃሉ፣ ይንፈራገጣሉ፣ ራሳቸው መቆጣጠር ያቅታሉ ይባላል። ደግሞ ጴንጤዎች የሆነ የሚያወሩት ቋንቋ አላቸው፣ የራሳቸው ለየት ያለ ቋንቋ ይባላል። ይሄ ምንድን ነው? የእምነት መጽሐፍ ቅዱሳዊ ነው አይደለም የሚለውን አብረን የምንመለከት ከመጽሐፍ ቅዱስ አንጻር አብረን የምንመለከት ይሆናል። እስከ ፕሮግራም ፍጻሜ አብራችሁን እንድትቆዩ ጋበዝኳችሁ። ቤተሰብ ያልሆናችሁ እንግዲህ ሰብስክራይብ እያለን እንጀምራለን። መጀመሪያ ላይ ሄደን ስንመለከት መጽሐፍ ቅዱስ ላይ የሚገርማችሁ ነገር መውደቅ የሚባለው ደግሞ ይሄ መንቀጥቀጥ የሚባለው ነገር ሰርፕራይዝ ላደረጋችሁ ነው። ብሉይ ኪዳን ላይ የነበረ ነገር ነው። ይህንን እንግዲህ የምነግራችሁ ከራሴ ፈጥሬ ሳይሆን እስራኤላውያን ካስታውሳችሁ ሲጸልዩ ምናምን ካያቻቸው እስራኤላውያን እንዲህ የሚሉት ይሄ ቤተ መቅደሳቸው ጋር ሄደው ግንቡ ጋር ሄደው እንዲህ እያሉ የሚያመልኩት ነው። ይህን ከየት አመጡት? ከየት የመጣ ነው ብላችሁ ባክግራውንዱን ስታጠኑ አንደኛ ነገሥት ምዕራፍ 8 ቁጥር 11 ላይ እንግዲህ ሰለሞን እግዚአብሔርን ቤተ መቅደስ ከሰራ በኋላ በጣም ብዙ በሬዎችን ኢቭን መሰዊያ መያዝ እስከማይችል ድረስ እንደሰዋ መጽሐፍ ቅዱስ ይናገርና ያንን ባደረገ ጊዜ ምዕራፍ 11 ላይ ምን ይለናል? የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ከደመናው የተነሳ ማገልገል አልቻሉም ይላል። ምን ማለት ነው? ይሄ ክፍል ልክ እግዚአብሔር ክብር ሲወርድባቸው የእግዚአብሔር ክፍል ቤቱም ሞላ ደመናው ስለሞላ መቆሙ ማገልገል አልቻሉም። በመንፈስ ቅዱስ ተሞልቶ ይንገዳገዱ ነበር፣ እንደሰከረ ሰው ይሆኑ ነበር፣ ይወድቁ ነበር። ግድ ይማጀን። ስለዚህ ያ ነገር እስራኤላውያን የሚገርማችሁ ነገር ያ ነገር ተመልሶ ይመጣል ብለው ስለሚያስቡ በጸሎታቸው ጊዜ ካያቻቸው ግንብ ላይ እየሄዱ እንደዚህ እያሉ የሆነ እንዲህ ይላሉ አይደል? ልክ እንደዛው ያን ጊዜ ሰለሞን ቤተ መቅደስ ሲመረቅ እግዚአብሔር ክብር መጥቶ ቤቱን እንደሞላው ደመናው እንደሞላው እግዚአብሔር መንፈስ እንደነበረ ልክ እንደዛው የእግዚአብሔር መንፈስ ተመልሶ ይመጣል ቤቱንም ይሞላል ብለው ስለሚያስቡ ልክ እንደዛ ነው። እንግዲህ ይሄ ነገር ምንድነው? ሰዎች ለምንድን ነው መንፈስ ቅዱስ ሲሞሉ የሚወድቁት ብለን ስንጠይቅ፣ ምክንያቱም የኛ የሰዎች አቅም ውስን ነው። የሰዎች አቅም ውስን ስለሆነ የእግዚአብሔር መንፈስ ደግሞ በጣም ከአቅማችን በላይ ነው። እግዚአብሔር መንፈስ ደግሞ በጣም ትልቅ ከአቅማችን በላይ የሆነ ነገር ነው እና የመንፈስ ቅዱስ ሰው ላይ ሲያርፍ መቋቋም አይችልም። ኢማጂን አድርጎ አይደለም የእግዚአብሔር መንፈስ አለ የኤሌክትሪክ ኃይል ራሱ ሰው ያንቀጠቅጣል አይደል? ስለዚህ እግዚአብሔር መንፈስ ሰው ሲያርፍበት በጣም ይህ ስለሆነ ትልቅ ስለሆነ ያንን የሰው አቅም መቋቋም ስለማይችል ሊወድቅ ይችላል፣ ሊንቀጠቀጥ ይችላል ማለት ነው። ስለዚህ ይሄ ከአሁን የመጣ ሳይሆን ኦር ደግሞ ይሄ ጴንጤዎች የፈጠሩት ኦር ደግሞ የሆነ ታይም ላይ የተፈጠረ ሳይሆን ከብሉይ ኪዳንም እንደነበር እንመለከታለን። ሌላ ደግሞ ትልቅ ማስረጃ እንግዲህ ንጉሥ ሳኦል በተቀባ ጊዜ ሳሙኤል ከተቀባ በኋላ ትሄዳለህ፣ የነቢያት ጉባኤ ታገኛለህ፣ ከእነሱ ጋር ትንቢት ትናገራለህ የሚል ምልክት በመጀመሪያ ሰምቶ ነበር። ልክ እንደተባለውም ልክ ከሳሙኤል ተለይቶ ሲሄድ ምልክት እንዲሆነው የነቢያት ጉባኤ ያገኘ ከእነርሱ ጋር ትንቢት መናገር ጀመረ። እንደውም የሆነ አባባሉላ በእስራኤል ዘንድ ሆኖ ነበር እንደ የቄስ ልጅ ሳኦል ከነቢያት ወገን ሆነ እስኪባል ድረስ ትንቢትን ሲናገር ነበር። ያኔ ግን ትንቢት ሲናገር የሚገርማችሁ ነገር ሳኦል ልብሱን አውልቆ ወድቆ እንደነበረ መጽሐፍ ቅዱስ ይነግረናል። ሌላኛው እንግዲህ ትልቅ ኤቪደንሳችን የሚሆነው ሐዋርያት ሥራ ምዕራፍ 2 ነው። ሐዋርያት ሥራ ምዕራፍ 2 ላይ በዓለ ሃምሳ ቀን በደረሰ ጊዜ ሁሉም በአንድነት ሆነው ሳለ ይላል እና በዓለ ሃምሳ የሚባለው ቀን ታስታውሳላችሁ በብሉይ ኪዳን ጊዜ የሚከበር የመከር በዓል እየተባለ የሚከበር ነው። ይህ የመከር በዓል እንግዲህ ፋሲካ ከተከበረ ከ49 ቀን በኋላ በ50ኛው ቀን የሚከበር ነው። ምንድን ነው የሚደረገው? ፋሲካ ለእግዚአብሔር መስዋዕት ካቀረቡ በኋላ በዚህ በመከር በዓል ላይ የፍሬዎቻቸውን በኩራት ይዘው ወደ እግዚአብሔር ይመጣሉ። ፍሬዎቻቸውን በኩራት ይዘው ይመጣሉ፣ ለካህኑ ይሰጣሉ። ካህኑም ወስዶ በእግዚአብሔር ፊት ከፍና ዝቅ እያደረገ ወደ ጎን እያደረገ በእግዚአብሔር ፊት ይወዘውዘዋል ማለት ነው። ሌላም ደግሞ ሁለት እንጀራ ይወስድና እሱንም በእግዚአብሔር ፊት ከፍና ዝቅ እያደረገ ወደ ጎን እያደረገ ይወዘውዘዋል ማለት ነው። ከፍ ዝቅ ሲያደርግ ትርጉም አለው ይባላል። አንተ የሰማይና የምድር ጌታ እግዚአብሔር ነህ፣ የሁሉም ፈጣሪ። ወደ ጎን ሲያደርግ አንተ የሁሉም
የሁሉም ገዢ የሁሉም ፈጣሪ ነህ በማለት ይወዘውዙታል። ሌላኛው ደግሞ ፍሬውን የሰጠህን አንተ ነህ መልሰን ላንተ እንሰጣለን የሚልም ትርጉም አለው ማለት ነው። ሌላኛው ደግሞ ይህም በዓል የሚያከብሩበት ሁለት እንጀራ እንግዲህ ሁለት ቂጣ ይዘው ነው የሚያከብሩት። ይሄም ደግሞ ሁለት ትርጉም አለው። ልክ እንደዛው በጣም የሚገርማቸው ነገር ልክ በብሉይ ኪዳን እንደዚሁም እንደሚከበሩ ልክ የፋሲካ በዓል ጊዜ ጌታችን ኢየሱስ ክርስቶስ ተሰዋ። ይሄ እንግዲህ ማንም አይከራከርም። ጌታችን ኢየሱስ ክርስቶስ ልክ ፋሲካ በዓል በሚከበርበት ጊዜ ለዓለም ሁሉ ኃጢአት የእግዚአብሔር በግ ሆኖ ተሰዋ። ከዛ በኋላ ሐዋርያቱና ጌታ ኢየሱስ ክርስቶስን በምድር ሳለ ይከተሉ የነበሩ ደቀ መዛሙርቱ አብረው ሆነው ከሌሎች ወደ 120 የሚጠጉ ሴቶችም እንደነበሩ መጽሐፍ ቅዱስ ይናገራል። በአንድ ቤት እያሉ ልክ በዓለ ሃምሳ ይሄ የመከር በዓል በመጣ ጊዜ መንፈስ ቅዱስ ወረደባቸው ማለት ነው። ልክ ሲወርዳቸው ልክ እንደዛው በእግዚአብሔር ፊት የእህላቸውን በኩራት እንደሚወዘውቱም ልክ እንደዛው ደግሞ ጌታችን ኢየሱስ ክርስቶስ ቤተክርስቲያንን ለእግዚአብሔር በኩራት አድርጎ ቤተክርስቲያንን በእግዚአብሔር ፊት መንፈስን በመላክ በመንፈስ ቅዱስ ወዘወዛቸው ማለት ነው። ታውቃላችሁ መንፈስ ቅዱስ ሲደርሰው መቋቋም አይችልም፣ ይወድቃል። አዲስ ቋንቋ ተናገሩ ይላልና ካህኑ እህሉን ለእግዚአብሔር መልሶ እንደመስጠት እንደሚወዘውዘው ልክ ቤተክርስቲያንም ክርስቶስ ኢየሱስ ለእግዚአብሔር ከዓለም በመዋጀት በእግዚአብሔር ፊት እንደወዘወዛቸው ምሳሌ ነው ማለት ነው። ልክ እንደዛው ደግሞ ምንድነው ሌላኛው ደግሞ ምንድነው ሁለት እንጀራ ነው ብያቸዋለሁ የሚያቀርቡት እና ይህ የሁለት እንጀራ ደግሞ የአህዛብንና አይሁድን እንደሚወክል አህዛብንና አይሁድን ከአይሁድም ወገን የለም ክርስትና እንደዛ አይደል ከአይሁድም ከወገንም እግዚአብሔር ለራሱ የሆኑ ህዝቦችን መርጦ ቅዱስ ህዝቦች የእግዚአብሔር ካህናት አድርጎ በእግዚአብሔር ፊት መወዝወዙን ያሳያል ማለት ነውና ይሄ በጣም ታሪካዊ ያለው ኢቭን ከብሉይ ኪዳን ጋር ተያያዥነት ያለው ብሉይ ኪዳን የአዲስ ኪዳን ጥላ እንደነበር ይህም እነዚህን በዓላቶች አዲስ ኪዳን ጥላ ነበሩ ማለት ነው። ስለዚህ መንፈስ ቅዱስ የሚወዘውዘው አንደኛ ይሄ በእግዚአብሔር ፊት በእግዚአብሔር መለየት እግዚአብሔር ሰውን ሲለይ እንትን የሚለው ነው። አንደኛ ሰው የእግዚአብሔር ፕሬዘንስ አንድ ሰው ሲመጣበት እግዚአብሔር ህልውና ፍጡር ስለሆነ ያንን መሸከም ስለማይችል ይወድቃል። ሁለተኛ ነገር ደግሞ እንዳልኳችሁ ምሳሌ ብሉይ ኪዳን እህሉ እንደሚወዘወዝ በአዲስ ኪዳን ደግሞ ክርስቶስ እኛን ነው በእግዚአብሔር ፊት የወዘወዘ እና የእግዚአብሔር ስም የተባረከ ይሁን። ደስ የሚል ትርጉም አለው። ሌላኛው ደግሞ ምንድነው መንፈስ ቅዱስ ጨዋ አምላክ ነው። ጨዋ አምላክ ነው። ለምንድነው ምልክት ይሰጣል። በዚህ መንፈስ ቅዱስ አንድ ሰው ውስጥ ሲያርፍ ወር ደግሞ ሲገባ መንፈስ ቅዱስ በውስጣችን አለ ማታምኑ አላችሁ? እሺ እኔ አምናለሁ መንፈስ ቅዱስ በሁሉ ውስጥ ያለ ብዬና መንፈስ ቅዱስ አንድ ሰው ላይ ሲመጣ ወር ደግሞ አንድ ሰው ውስጥ ሲገባ ምልክት ይሰጣል። ምክንያቱም ሰይጣን ነው ሽልክ ብሎ የሚገባው ሲወጣ የሚያስቸግረው አለቅም ብሎ የሚያስቸግረው። መንፈስ ቅዱስ ግን ሲገባ አንድ ሰው ህይወት ውስጥ ሲገባ ምልክት ይሰጣል። ወይ ሊወድቅ ይችላል፣ ወይ ሊያለቅስ ይችላል፣ ወይ የፍጹም ደስታ በውስጡ ሊያደርግ ይችላል። ምክንያቱም መጽሐፍ ቅዱስ ሲናገር ምንድን ነው አንድ ሰው ጌታችን ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ሲቀበል በመንፈስ ቅዱስ ይታተማልና ለዛ ምልክቱ ደግሞ የሆነ ሳይን ይሰጣል። ሊያለቅስ ይችላል፣ ወይ ደስ ይችላል፣ ወይ ሊወድቅ ይችላል፣ ወይ አዲስ ቋንቋ ሊናገር ይችላል። ስለዚህ ይሄ የመንፈስ ቅዱስ አሰራር ዘዴ ነው እንጂ አጋንንታዊ አይደለም ማለት ነው። ኦፍኮርስ አጋንንት ኮፒ አያደርግም ማለት አይደለም። ማለት ሰይጣኑ የራሱ የሆነ ነገር የለውም የኮፒ ፔስት ነው የሚያደርገውና ሊያስመስል ይችላል። ነገር ግን ይሄ መጽሐፍ ቅዱሳዊ የሆነ እግዚአብሔርነት ነው። እንግዲህ ሌላኛው የሚነሳው ከዚህ ጋር ተያይዘው ይሄ አዲስ ቋንቋ የሚባለው ደግሞ ልሳን የሚባለው ነው። ብዙ ሰዎች የአጋንንት ቋንቋ ነው ይሉታል። ከየት እንደመጣ አናውቅም። ብዙ ሪሰርች ይሰሩበታል። ነገር ግን በመሰረቱ ልሳን የአጋንንት ቋንቋ አይደለም። እንዲሁም ደግሞ ልሳን መንፈስ ቅዱስ አይደለም። አንዳንድ ሰዎች ምንድነው ልሳን መንፈስ ቅዱስ ነው ይላሉ። መንፈስ ቅዱስ ህልውና ያለው አምላክ ነው። መንፈስ ቅዱስ የራሱ የሆነ ህልውና ያለው አምላክ የዘላለም አምላክ ነው። ልሳን ደግሞ ምንድነው የጸጋ ስጦታ ነው። በመንፈስ ቅዱስ ጌታችን ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል አይደለ ያለው። እኔ ብሄድ ይሻላችኋል፣ እኔ ብሄድ አጽናኙ መንፈስ እሰጣችኋለሁ፣ እሱ በውስጣችሁ ይኖራል፣ በውስጣችሁ ስለሚኖር እናንተም ታውቁታላችሁ ይላልና በውስጣችን እንግዲህ በአዲስ ኪዳን በውስጣችን ባለው በመንፈስ ቅዱስ አማካኝነት የተለያዩ ጸጋዎች ተገልጧል። ከተገለጡ ጸጋዎች ውስጥ ደግሞ አንዱ በአዲስ ቋንቋ መናገር ነው። የሚገርማችሁ ይሄ አዲስ ቋንቋ የሚባለው የጸጋ ስጦታ ነው እንጂ የመንፈስ ቅዱስ ስጦታ ነው እንጂ መንፈስ ቅዱስ ራሱ አይደለም። ሰጪውና ስጦታውን መለየት ስላለብን ማለት ነው። መንፈስ ቅዱስ የሰጠን ጸጋ ስጦታ ነው እንጂ ራሱ መንፈስ ቅዱስ አይደለም። እዚህ ጋር የሆነ ብዥ ያለ ነገር አለ። ብዙውን ጊዜ ሰዎችን ልሳን መንፈስ ቅዱስ እያሉ ይጠሩታል። አዎ የመንፈስ ቅዱስ ስጦታ ነው እንጂ ራሱ መንፈስ ቅዱስ አይደለም። ቢኮዝ መንፈስ ቅዱስ አምላክ የተከበረ አምላክ
ልዑላዊ የሆነ እግዚአብሔር ስለሆነ ማለት ነው። ስለዚህ እቺ መለየት አለብን። ታዲያ ይሄ ምንድነው ልሳን የሚባለው ከየት ነው የመጣው ስንል በጣም ኢንጆይ የሚያደርግና ደስ የሚል ነገር መጽሐፍ ቅዱሳችን ላይ የሚያምኑትም እነዚህ ምልክቶች ይከተላቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ልሳን ይናገራሉ፣ እባቦችን በእጃቸው ይይዛሉ፣ የሚገድል መርዝ ቢጠጡ እንኳን አይጎዳቸውም፣ እጃቸውን በሕመምተኞች ላይ ይጭናሉ፣ እነርሱም ይፈወሳሉ ይላል። ከነዚህ ውስጥ እንግዲህ በአዲስ ልሳንም ወር ደግሞ በአዲስ ቋንቋ ይናገራሉ የሚለው አለበት ማለት ነው። እና ልሳን ማለት ልክ ጌታችን ኢየሱስ ክርስቶስ የተናገረው ራሱ የተናገረው ነው። ሐዋርያትም ላይ ጌታ ጳውሎስም ከእናንተ በበለጠ እናገራለሁ ማለት ረዥም ሰዓት እንደሚናገር ይገልጣል። ከዛ በኋላ ሐዋርያቶችን የተከተሉ እንግዲህ የተከፋፈሉ ልሳኖች ታዩአቸው ይላል። በእነሱ ላይ ያረፉ። ከዛ በኋላ በሌላ ቋንቋዎች መናገር ጀምሮ ሐዋርያት ሥራ ምዕራፍ 2 ላይ የጀመረ ነው። ስቲል ያለ ነገር ነው ማለት ነው። አንዳንድ ሰዎች የለም እዛው ቀርተዋል ብሎ የሚያስቡ የሚያስተምሩ ማለት እንደዛ ከሆነ በጣም ትልቅ ኪሳራ ላይ ነን። ምክንያቱም ልሳን አንድ ከጸጋ ስጦታዎች ውስጥ አንዱ ነው። እንግዲህ የሚያውቀው እግዚአብሔር ማለት ታይቶ የሚጠፋ ከሆነ ለምን መስጠት አስፈለገው? ይሄ ሎጂኩም አያስኬድም። እና እግዚአብሔር ማለት የጳውሎስ አምላክ የኛም አምላክ ነው፣ የጴጥሮስ አምላክ ለኛም አምላክ እና በጴጥሮስ እንደሚሰራ ዛሬም በእኛ ይሰራል፣ በጳውሎስም እንደሰራ አሁንም ይሰራል። እግዚአብሔር ሁሉ ጊዜ ሲጀመር በስራ ላይ ነው። እግዚአብሔር በየዘመናቱ ደግሞ የራሱ የሆነ ትውልዶች አሉት እና ቀርቷል የሚለው ነገር አያሳምንም። ከቀረማ በቃ ስናሳዝን ማለት አይቶ ለመንሳት ለምን ይሰጣል እግዚአብሔር? እና ይሄ ትክክልና መጽሐፍ ቅዱሳዊም አይደለም። እንደውም ጳውሎስ አንደኛ ቆሮንቶስ ላይ በልሳን እንድትናገሩ አጥብቃችሁ እንድትጸልዩ ይፈልጋሉ ይልና ብዙ በላይ ደግሞ በትንቢት መናገርን በብርቱ ፈልጉ ይላልና እንግዲህ እነሱ ማለት አንዳንዱ ወስደን አንዱን የምንጥል ነገር አይደለም። ስለዚህ ካመንን ሁሉንም ነው ማመን ያለብን መጽሐፍ ቅዱስ። ስለዚህ በሐዋርያት ዘመን የሰራው መንፈስ ቅዱስ የወረደ በእኛም ዘመን ይሰራል። ቢካዝ ፕሮሚስ አለን። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ነው የሚለው ቃል። ስለዚህ ሐዋርያቱ እስከ ዓለም ፍጻሜ ድረስ የሉም። በራሳቸው ዘመን በራሳቸው ጊዜ አገልግለው አልፈዋል። ያለነው እኛ ነን። ስለዚህ መንፈስ ቅዱስ እኛም ጋርም አለ፣ በእኛም ይሰራል ማለት ነው እና አሁንም ይሰራል የሚለውን በጣም አመክሮ ሰጥቼ ላወራ እፈልጋለሁ። ታዲያ ምንድነው ይሄ ልሳን ጥቅሙ ብለን ስናስብ የሚገርማችሁ ነገር ሐዋርያ ጳውሎስ ሚስጥሩን ይነግረናል። ምን ይላል? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 4 ላይ ሳንፋው ክሉ ብልጭ ያደርጋል። ምን ይላል? በልሳን የሚናገር ራሱን ያነጻል ይላል። እና ልሳን ምንድነው ጥቅሙ ሲባል በነገራችን ላይ ሌሎች የጸጋ ስጦታዎች የተሰጡት ቤተክርስቲያንን ለማነጽ ነው። ቤተክርስቲያንን ለማነጽ ነው እና ትንቢት መናገር ቢሆን ማስተማር ቢሆን መምከር ኦል ቲንግስ የእግዚአብሔር ጸጋ በኛ ሆኖ ለሌሎች የሚተርፍ ነገር ነው። ልሳን መናገር ግን የሚገርማችሁ ነገር ለኛ ራሳችንን ለማነጽ የተሰጠን ጸጋ ነው እና በጣም በብርቱ መፈለግ አለብን ብዬ አስባለሁ። ደግሞ ልሳን መናገር ለሁሉም ሰው ነው ብላ ነው ቤተክርስቲያን ፕሮቴስታንቲዝም ወይ ደግሞ የጴንጤቆስጣዊ ሙቭመንት የሚያምነው። ልሳን መናገር ለሁሉም አማኝ ነው የተሰጠው ብሎ ነው የሚያስበው። ነገራችን ላይ ጴንጤቆስጤ የሚባለው 50ኛው ቀን ይባል 50 የሚባለው 50ኛው ቀን ለመግለጽ የዛ በዓል ቀን ጴንጤቆስጤ ማለት 50 ቀን እንደማለት ይናገራል። ይሄ ጴንጤቆስጤ ሙቭመንት ከሚያምንባቸው ነገሮች አንዱ ልሳን መናገር ለሁሉም ክርስቲያን የተሰጠ ነው። ሁሉም ክርስቲያን መናገር አለበት ወይ ደግሞ እግዚአብሔርን ቢለምነው እግዚአብሔርን ይህን ጸጋ ይሰጣል ብሎ ነው የሚያስበው። ምክንያቱም ራስን ለማነጽ ስለሆነ ማለት ነው። እና እንደ ክርስቲያን የምላችሁ ነገር በልሳን ልናገርም በጣም በብርቱ መፈለግ አለብን። የእውነት በጣም የሚጠቅመን ነገር ስለሆነ ማለት ነው። ጳውሎስን ደግሞ ከሁላችሁ ማስበልጬ በልሳን እናገራለሁ ይላል። ማለት ወደ 2 ሰዓት ከዛ በላይ ያወራል ብሎ ነው የሚያስተምሩት አንዳንድ መጽሐፍ ቅዱስ አስተማሪዎች እና በጣም መፈለግ አለብን። ታዲያ በልሳን መናገር ምን ጥቅም አለው ብለን ስንጠይቅ አንደኛ በልሳን የሚናገር ሰው ራሱን ያንጻል ብለን በጣም የሚገርማችሁ በማይነገር መቃተት መንፈስ ቅዱስ ስለእናንተ ይቃትታል ይላልና ሌላኛው ደግሞ ምንድነው ልሳን የሚናገር ከእግዚአብሔር ጋር ሚስጥር ያወራል ይላል። ዋው ደስ አይልም? ስለዚህ ልሳን የሚናገር ከእግዚአብሔር ጋር ሚስጥርን ያወራል ማለት ነውና ይህ በጣም ደስ የሚል ነገር ነው፣ ከእግዚአብሔር ጋር ሚስጥርን ማውራት። ስለዚህ በብርቱ መፈለግ አለብን ልሳን መናገር። አንዳንድ ጊዜ ገጥሟችሁ ያውቃል? በጣም ደክሟችሁ ምናምን በቃ አዝናችሁ እየጸለያችሁ በልሳን ስትጸልዩ
በቃ ማታውቁት ደስታ ውስጣችሁ ይፈልቃል። በጣም ደስ ይላችኋል፣ የሆነ ቅልል ይላችኋል። ቢካዝ መንፈስ ቅዱስ በማይነገር መቃተት በእናንተ ውስጥ ሆኖ እየቃተተ ስለሆነ ማለት ነው። እና ይህንን ሚስ ማድረግ የለብንም። እና ሁሉም ሰው እንደ ክርስቲያን በልሳን መናገርን መፈለግ አለበት። እኔ ይገርመኛል አንዳንድ ጊዜ ሰው ልሳን ማለት ከተሰጠ በኋላ አይወሰድም። አይ ነው ግን ምንድነው አንዳንድ ጊዜ ዶርማንት ይሆናል። ዶርማንት ማለት እዛው የመቀበር የመታፈን ነገር አለውና አንዳንድ ጊዜ እናቶቻችን ክፍለ ሀገር አካባቢ ካያችሁ እናቶች ምን ያደርጋሉ? እሳት ፍም ይወስዱና አመድ ውስጥ ይደብቃሉ። ከዛ ምንድነው አመድ ይመልሱበታል፣ ፍን ያደርጉታል። ከዛ በኋላ ለጠዋት እንዲሆነችው ነው ያ እሳት እዛ ውስጥ ሙቀቱን ጠብቆ ያድራል። ጠዋት ሲነሱ ይሄዱና ያንን አመዱን ያራግፉለትና ብለው ከዛ ሌላ እንጨት ያመጡና ጨምሩበትና ሲሉት የእሳት መንደድ ይጀምራል። ልክ እንደዛው አንዳንድ ሰዎች ውስጥ ልሳን ምንድነው ዶርማንት ሆኗል አለ ግን አይወጣምና በጣም ማለት እንዴት ሰው በልሳን አይጸልም? የእውነት በተለይ ደግሞ ተቀብላችሁ ዶርማንት የሆነባችሁ ሰዎች በጣም መንቃት አለባችሁ። እንዴት ዶርማንት ይሆንባችኋል? ስለዚህ ይሄ በጣም እንትን ልንል የሚገባ እንደ ቀላል ነገር ማየት የለብንም። ከእግዚአብሔር ጋር ነው ምስጢር የምታወራውና እንደ ቀላል ነገር ማየት የለብንም እያስባለሁ። አንደኛ ልሳን የሌላችሁ ሰዎች ልሳን እንዲሰጣችሁ በጣም መጸለይ ያለባችሁ። ሁለተኛ ደግሞ ዶርማንት የሆነባችሁ ልሳናችሁ ያ ልሳን እንዲወጣ መጸለይ ያለባችሁ። ያው በጸሎት ተመልሶ እንደሚመጣ አይሆንና መጸለይ ያለባችሁ። ሶስተኛ ነገር ደግሞ ተከታታይ የምትናገሩ ሰዎች ደግሞ ልሳን ያድጋል ታውቃላችሁ አይደል? እንዲያድግ መጸለይ ያለባችሁ። ልሳናችሁ 10 ደቂቃ ብቻ የምትጸልዩ ከሆነ ወደ 30 ደቂቃ፣ ወደ 40 ደቂቃ፣ 1 ሰዓት፣ 2 ሰዓት ማለት አንዳንድ ጊዜ ገጥሟችሁ ያውቃል? በአፍ መጸለይ አቅቷችሁ በልሳን ብቻ መጸለይ፣ ረዥም ሰዓት በልሳን መጸለይና ያ ነገር መለማመድ አለበት። በጣም ብለስ ስለሆነ ማለት ነው። ውስጣችሁ እርካታ ስለሚሰማ ልሳናችሁ ማደግ ያለበት፣ መጸለይ ያለባችሁ። ሌላኛው ደግሞ ልሳን ይቀየራል። የሚገርማችሁ ነገር በጣም ልሳንን ስትናገሩ፣ ለረዥም ሰዓት ልሳንን ስትናገሩ ወደ ሌላ ደግሞ ቋንቋ ይቀየራል። ያው ቋንቋ በአይምሮ አናውቅም፣ በሰው ቋንቋ አናውቅም፣ ግን ይታወቃል ሲቀየርና ስለሚቀየር እንዲቀየርላችሁ አብዛችሁ በእግዚአብሔር ፊት በመጸለይ ራሳችሁን እንድታንጹ እላለሁኝ። አንዳንድ ሰዎች ደግሞ ሰይጣን ነው የሚሉ አሉ። ኦር ደግሞ ይሄ የማይሆን ዝም ብሎ ነው የማይሆን ቃል የሚናገሩት ትርጉም የለውም ብለው ያስባሉ። አንተ ትርጉሙን አላወቅም ማለት ትርጉም የለውም ማለት አይደለም። ለምሳሌ ቻይናን እንውሰድ። ትንሽ ከበደስ ነው የሚል ቋንቋችንና የሆነ ቻይና ወጥቶ ቢያወራክ አንተ ነህ ያልሰማኸው ወይስ ቋንቋው ነው ትርጉም የሌለው? ገባችሁ አይደል? እኛ አልሰማንም ማለት ቋንቋ ትርጉም የለውም ማለት አይደለም። ስለዚህ ልሳን የራሱ የሆነ ትርጉም አለው። ከእግዚአብሔር ጋር ነው የምታወራው። ትርጉሙን የሚያውቀው እግዚአብሔር ነው። በማይታወቅ መቃተት ግን መንፈስ ቅዱስ በአንተ ውስጥ ሆኖ እየቃተተ ነው፣ ስለአንተ እየጸለየ ነው፣ ስለአንተ እየማለደ ነውና ስለዚህ እንትን ትርጉም የለውም ማለት የለብንም። ደግሞ እኛ ስላልሰማን የሰይጣን ቋንቋ ነው አይባልም። በድፍረት ግን እንደዚህ አይነት ነገሮችን ላይ የምትናገሩ ሰዎች ካልገባችሁ ዝም በሉ እና መጽሐፍ ቅዱሳችሁን መርምሩ። ያለበለዚያ ዝም በሉ እንጂ በእግዚአብሔር ላይ ድፍረት ቃል ባትናገሩ አንዳንድ ሰዎች በፊት ለፊት ካገንት ነው ምናምን ሲሉ ስለምሰማ ማለት ነው እና አይባልም እና ካላወቃችሁ ዝም በሉ። ከቻላችሁ ደግሞ መጽሐፍትን መርምሩ። መጽሐፍ ቅዱስ ስለዚህ ነገር ምን ይላል፣ መጽሐፍ ቅዱሳዊ ነው አይደለም የሚለውን ነገር ደግሞ መርምራችሁ እንድትደርሱበት እላለሁ። ስለሰማችሁን በጣም እጅግ አድርጌ አመሰግናለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። እንግዲህ ካለኝ ከተረዳሁት ሼር ላድርጋችሁ ብዬ ነው። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ተባረኩ።